ምን አይነት የተረገመ ማህፀን ቢሆን ነው ግን እቺ ልጅ የወለዳት? መጥቶ እግዚአብሔር ልጅሽን ቢለኝ አፈርድሜ ብላ አልሰጥም ነው ማለት። ይቺን የመሰለች ሕፃን ልጅ ምን በደለቻችሁ? ደሞ ቄስ መኛላላ የተወገዘ ቄስ ማለት እንደገማጣት ነው። ስካርን እንደ ጽድቅ ቆጥራችሁ ስትመጻደቁ አይደብራችሁ? ወጣቱን እየገደለ ያለ ካቲካላ ወይም ደግሞ አረቄ እንደ ባህል ሲወራ በጣም ያሳዝናል። ምን አይነት ክፉና አረመኔ የሆነ አገልጋይ ነው በጌታስ። ስለ ጉደኛው ፓስተር ተዘራ ያሬድ ደግሞ ዛሬ ልንገራችሁ። ሰዎች የገነቡትን ቤት በእንትን መቆራረጥ ጀመረ። ክፉ አንደበት ያላችሁ ሰዎች ግን ይሄንን ነገር ታውቃላችሁ? ክፉ አንደበት መቆሚያ የሌለው የመከራ ምንጭ በሰው ዘር ላይ ይከፍታል። በኢየሱስ ስም አሁን ይሄ ምን ይባላል? እናትና አባቴን ትቼ ከባሌ ከኢየሱስ ጋር ተጣብቄያለሁ። እንዲህ ሐቅ ሲነገራችሁማ ደማችሁ ነው የሚፈላ። ትምህርት የለኝም ትንቢት አለኝ የሚል ሰው እና መጨረሻ የት ልታደርሰን ነው ተብሎ ይጠየቃል። ወሮ በላነት የሰለጠነበት ብቸኛው ሃይማኖት በቤተክርስቲያኑ አካውንት ካስገባችሁ በኋላ የእናንተን ጉዳይ ይዤ በጌታ ፊት እንጸልያለሁ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂሚ ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። በጣም ብዙዎቻችሁ ሰብስክራይብ አድርጋችሁኛል። እጅግ በጣም ከልብ አመሰግናለሁ። የእናንተ ሰብስክራይብ እና ላይክ ማድረግ ኢንከሬጅ ያደርገኛል። 20 ሺህ ልንገባ እጅግ በጣም ጥቂት የሚባሉ ሰብስክራይበሮች ብቻ ናቸው የቀሩን። በተቻላችሁ መጠን ሰብስክራይብ እያደረጋችሁ እኔንም አበረታቱኝ፣ ኮንተንቱንም ፑሽ አድርጉት። በዛሬው በጥያቄ ቻሌንጃችን እግዚአብሔር ምን ያህል የምህረቱን ባለጠጋነት በህይወታችን ላይ እንደገለጠ ብቻና ብቻ ኮሜንት ሴክሽን ላይ እንድትጽፉልኝ ነው ፈልገው እንድናመሰግነው ፈልጋለሁ። ቀጥታ ወደ ቪዲዮአችን። እንደዚህም ይቻላል እንዴ? ደሞ ቄስ መኛላላ የተወገዘ ቄስ ማለት እንደገማጣት ነው። ቄስነትማ ስትወገዝ ጸጋ ተጋፈፋል። የሩታልን ተረተረን ለማስረፍ የኛ የህፃናት ሙቀት በቂ ነው። አራት አላልክም እኔ ህፃኑ በቃ ያለው እያልኩክ ነው። የወደቀ መላክ አይባልም፣ ሰይጣን ነው የሚባለው። በኢየሱስ ክርስቶስ ስም። በዚህ ልክም ለካ ክፉ ቤተሰብ አለ፣ ክፉ አሳዳጊ አለ። በዚህ ልክም ለካ ልጅ ሊሰጠው የማይገባ ሰውም አለ። በእኔ አመለካከት በእኔ እይታ ቢሆን ልጅ የሚገባቸው ሰዎች አይደሉም እንደዚህ አይነት ቤተሰቦች ማለት ነው። ዳይሬክትሊ ትዝታው ሳሙኤልን ነው ፐርሰናሊ አታክ እያደረጉ ያሉት። ምክንያቱም በራሳቸው ቀጥታ ቪዲዮ ቢመጡ ይሸማቀቁበታል፣ በማንነታቸው ያፍራሉ። በዚህች ልጅ አድርገው ግን ጥላቻን፣ ሰው ጠልነትን፣ የአንድን ሃይማኖት ተከታይ እንድትጠላ አድርጎ ጥላቻን በልቧ እየሰገሰጉ እያሳደጓት በዚህ ልክ መርዝ እየጋቱ ያሳድጓትና መረን ትሆናለች ማለት ነው ስታድግ። እኔ ያዘንኩት ለሷ ነው። ቤተሰቦቿስ አንዴ ነው ልለዋል። በጣም በተደጋጋሚ በጣም ብዙ ኮንተንቶችን ለመስራት የምሞክረው ሁሌም ነግሬያችኋለሁ። እኔ ለጄኔሬሽኑ ነው የምሰራው። በጌታ ልለምናችሁ ልጆችን አትመርዟቸው። እናንተ ተመርዛችሁ ካበቃችሁ ሰንብታችኋል አይደለ? በቃ ልጆችን መርዛት መግቧቸው። ምን አይነት ክፋት ነው? ምን አይነት አረመኔነት ነው? ልክ አሁን እንግዲህ እንደዚህች ያሉ ህፃናት ሲያድጉ ምን አይነት ልጅ እንደሚሆኑ ታውቃላችሁ? ልክ እንደዚህች ያሉ መጥቶ እግዚአብሔር ልጅሽን ቢለኝ አፈርድሜ ብላ አልሰጥም ነው እኮ። ግን ወሰደበት ወይ አበዛበት። አያችሁ፣ መጥቶ እግዚአብሔር ልጅሽን ስጪኝ ቢለኝ አፈርድሜ ብላ ነው ምለው። ለንግግር ራሱ ይሰቀጥጣል። ልክ እንደዚህች መረን የሆነች ልጅ ነው የምታሳድጉት ማለት ነው። እያሳደጋችሁም ያላችሁት ልክ እንደዚህ ከአንደበቷ መርዝ የምትተፋ ፈርሃ እግዚአብሔር የሌለባት አምላኳን የማትፈራ አላዋቂነት የፋነነባትን ልጅ ነው የምትፈጥሩት ማለት ነው። ልጆች በጌታ ቤት ማደግ አለባቸው ብለን የምንላችሁ ልጆች በክርስቲያን ፋሚሊ ውስጥ ሲያድጉ ነው ዲሲፕሊንድ የሚሆኑት ብለን የምንላችሁ እግዚአብሔርን በሚፈሩ ቤተሰቦች መሃል ነው ልጆች ማደግ ያለባቸው። አስተዋይ ነው ማቹርድ ነው ብላችሁ የምትሉት ሰው ሕፃን ሆኖ ሕፃኑ ትልቅ የሆነበት ሀገር እየሆነ ነው የመጣው። እግዚአብሔርን በሚፈሩ ቤተሰቦች ውስጥ ደግሞ የሚያድጉ ልጆች ምን እንደሚመስሉ ላሳያችሁ። ምስክር
አያችሁ ይሄን ነው የምላችሁ እንዴት የተባረከ ፋሚሊ እንደሆነ በኢየሱስ ስም። አሁን እነኚህ ልጆች ሲያድጉ እስቲ ምን አይነት ተስፋ እንዳላቸው ምን አይነት ብራይት የሆነ ፊውቸር እንዳላቸው አስባችሁታል? ምን አይነት ድምቅ ያለ ምን አይነት ክብር ከፊት ለፊታቸው እንዳለ አስባችሁታል? እነኛ አሁን አድጎ መረን ይሆናሉ አገር ላይ። እነኛ አድጎ ለመንግስትም ለሀገርም ለህዝብም የማይመቹ ይሆናሉ። እረፍት ነው የሚሆኑት። ሄዱ ትውልድን ከጨለማ የሚነጥቁ ነው የሚሆኑት። ልክ እንደዛች ምስኪን ጨዋነት በጎደለው ዲሲፕሊን በሌለው ጥላቻ በልቡ ተሰገሰገባቸው ቤተሰብ ውስጥ ግን የምታድገዋ ልጅ እንዴት ታሳዝናለች። እግዚአብሔር ይርዳችሁ ከዚህ ጨለማ እንድታመልጡ። ታይኑ በኢየሱስ አያሳዝንም? ወደ ዶርዜ ቪሌጅ ሄጄ ማለት ነው 3 ካቲካላ ጠጥቼ ወንድማችሁ ሰክሬ ነበረ። ካሜራማኑ በዚህ ያለ እዛ ጋር እያየው ነበር የተናገርኩትና በኢትዮጵያ ኮንቴክስት ለስካር የሚሰጠውን ቦታ ታውቃላችሁ። ስካር ማለት በቃ በጣም መጠጥ ጥንቡርቁሶ የወጣ ሰው ነው አይደለ? በቃ ዝርክርክ ያለ ሰው ማለት ነውና ልክ እንደዛ ነበረ በባለፈው ጊዜ ይህ ወንድማችን የገጠመው ነገርና አረቄ ካቲካላ አጠጥተውት በጣም ይገርማልና እኔ በጣም እጅግ በጣም ያሳቀኝና እጅግ በጣም የገረመኝ ነገር ከዛ በኋላ ሰዎች ለዚህ ድርጊት ለዚህ ሁኔታ ሲሰጡ የነበረው ፊድባክ ነው። ውይ ሲያሳዝን፣ ውይ እንዲህ ሲል በቃ ለመጠጥ ምናምን የሚሰጡት የነበረውን ቦታ ጭራሽ ደግሞ ማብራሪያ መስጠት ተጀምሮ ነበረ። ቆይ ላሳያችሁ። አዶናይ ዛሬ ዶርዜ ቪሌጅ ውስጥ ሰክሮ ነበረ። አክቹአሊ ሰክሮ ነበር አይባልም፣ ግን ሞቅ ብሎት ነበር። ቲፕስ የምንለው ስቴጅ ላይ ደርሶ ነበር። ለምን ይመስላችሁ? ቪዲዮን ላይክ አድርጉትና አጠር አድርጌ ልንገራችሁ። አዶናይም የሰከረበትን ምክንያት እንዲያውቀው ቪዲዮን ሼር አድርጉለት። አዶናይ የጠጣው ካቲካላ ይባላል። ትራዲሽናል ከበድ ያለ ጣዕም ያለው ስፒሪት ነው። ከ37 እስከ 70 የሚደርስ አልኮሊክ ባይ ቮሊዩም ማለት። እንደምታዩት ሻት ነበር እያደረገው የነበረው። በጣም ገርሞኛል። እሱ የጠጣው 60 ወይም 70 ኤቢቪ ሊኖረው ይችላል። ዛት ቬሪ ዴንጀረስ። ደግሞ ሻት ካደረገ በኋላ ፋሻል ኤክስፕሬሽኑ ሲቀያየር ነበርና ፊት ለፊቱ ያለውንም ነገር አንኮንሺየስሊ እያነሳ እየበላ ነበር። ምክንያቱም ካቲካላ ሃይ ኤቢቪ ስላለው ስትጠጡት ከጉሮሯችሁ ጀምሮ እስከ ጨጓራችሁ ድረስ ከባድ እሳት የመሰለ የሚያቃጥል ነገር ስለሚለቅባችሁ ነው። ሞቅ እንዲሉ ያደረጉት ነገሮች ደግሞ አርባ ምንጭ ሙቀት ነው እንደምታውቁት። እሱ ደግሞ ይባስ ብሎ ፀሐይ ላይ ወጥቷል። ሙቀት ያልበናል። አንድ ዲሃይድሬሽን የደም ስሮቻችንም እንዲሰፋ ያደርጋል። በዚህ ምክንያት አልኮሉ በደም ስራችን የሚኖረው ፍሎ በጣም ፈጣን ይሆናል። ስለዚህ ሶስቱ የጠጣው ሻት እንደ 6 ሆኖ ይሰማዋል ማለት ነው። ከዚህ በኋላ ስትጠጡ የአዶናይ ችግር እንዳያጋጥማችሁ አይደለም 3 10 ብትጠጡ በጭራሽ ፊል እንዳታደርጉ የሚያደርጉ ቲፖች ቀጣይ ቪዲዮ ላይ አስቀምጥላችኋለሁ። ቺርስ። አያችሁ እንደ አዶናይ እንዳትሰክሩ እንዳይገጥሟችሁ ቀጣይ ስትጠጡ እንዴት መጠጣት እንዳለባችሁ አሳያችኋለሁ እያለ ስካር መጠጥን ፕሮሞት ያደርጋል ማለት ነው። አክቹአሊ ይሄ ልጅ የመጠጥ ፕሮሞተር ነው። አካውንቱ ላይ ገብቼ ቼክ ሳደርግ እንዳለ የመጠጥ አይነቶችን የህዝብ ለማደነስ ህዝቡን ለማጀዘብ የሚሰራ ተክቶ የሚሰራ ወንድማችን ተክቶ ማለት ነው። ታታሪ ወንድማችን ነው። ህዝቡን ገደል ለመክተት ጄኔሬሽኑን ለመብላት ቆርጦ የተነሳ ወንድም ነው። በቃ በጣም ታታሪ ማለት ነው። ጌታ ኢየሱስ ወጣቱን እየገደለ ያለ ካቲካላ ወይም ደግሞ አረቄ ዛሬ በአደባባይ በደቡብ ክልል ላይ እንደ ባህል ሲወራ በጣም ያሳዝናል። የእውነት እኔ አዲስ አበባ ኖር ያለው አዳማ ኖር ያለው ጅጅጋ ኖር ያለው ወጣቱን እየገደለ ያለ ነገር ቢኖር ካቲካላ ግን አዶናይ ቪዲዮ ሰርቶበት እንደዚህ እንደ ትልቅ ነገር ሲወራ ማየት በጣም ያሳፍራል። ምን ያህል ትውልድ እያጣን እንዳለ በካቲካላ በአረቄ ምክንያት ብታውቁ እንደዚህ ባላላችሁ ነበረ። ሰፈሪኑ ብዙ ወጣት ጠፍቷል። የእውነት አቅሙን አጥቷል። ወጣትነቱን አጥቷል። ጉብዝናውን አጥቷል። በምን? በአረቄ። ብዙ አረቄ ቤቶች እንዲዘጉ ሰው እያመለከተ ነው። ቤተሰብ መሮታል። ግን እንደዚህ 3 መጠጣት 2 መጠጣት እየተባለ እንደ ጀብድ ሲወራለት ማየት በጣም ያሳዝናል። ይሄ አይጠበቅም ከኢትዮጵያ ሕዝብ። ሁላችሁም በየቤታችሁ በአረቄ ምክንያት ችግር እንደመጣ ታውቃላችሁ። ግን ዛሬ እንደ ታላቅና እንደ ድንቅ ነገር ስታወሩት ስትቀባበሉት ማየት በጣም ያሳፍራል። እኔ አፍሬያለሁ። በተለይ በአዶናይ አፍሬያለሁ። ካንተ ይሄ አይጠበቅም። የእውነት
ምክንያቱም ብዙ ትውልድ ያጣንበት ጉዳይ ስለሆነ። በነገራችን ላይ እኔም በተደጋጋሚ አዶናይ የሚባለው ወንድማችን ላይ ቪዲዮ ሰርቻለሁ። የእውነቴን ነው የምላችሁ፣ የምሳሳለት ወንድም ነው። ከዚህ በፊት ተከራክሬለት እንደነበረ ሁላ ትዝ ይለኛል። እግዚአብሔር ከዛ ሁሉ ሱሳሱስ ከዛ ሁሉ ልምምድ አስመልጦት እግዚአብሔር ምሕረት ያበዛለትን ሰው እባካችሁ አትስደቡት ምናምን ብዬ ተናግሬ ያውቃለሁ። ኦብቪየስሊ አሁንም በዛ አቋሜ እጸናለሁ። ግን አሁን ሚዲያ ላይ በስፋት ተቀባይነት ያለው ልጅ ነው ማለት የሚገርም ወጣት ነው። በቃ በጣም ከትንሽ ትልቁ ሰው ያዳምጠዋል። ለምን እንደዚህ አይነት ነገሮችን ያለ ምንም ጥንቃቄ እንደዚህ እንደሚያደርግ እኔ ግራ እየገባኝ መጥቷል። ኖርማላይዝ እያደረገ ነው ጀነሬሽኑ ላይ ኖርማላይዝ። በቃ ናፒ የሚባለውስ የሚቀርጸውን ነገር አይመርጥም። ለነገሩ ተቀጣሪ ነው፣ ቅረጽ የተባለውን ነው የሚቀርጸው። እሱ ምንም የእንጀራ የቡዲና ጉዳይ ነው፣ ችግር የለበትም። ግን ተቀርጾ የሚለቀቅና የማይለቀቅ ነገር ብትለዩ ምን ችግር አለው? አትሊስት ይህን ያህል እውቅናህን እንደ በፊቱ እንደ ሌላው ቀን ለመልካም ነገር ተጠቅመው ማሳየት ካለብህ እንኳን ስለ ካልቸር ጎጂ የሆኑ ፓርቶችን ብትተው። ምን ካልቸራችን ነው አረቄ አይጎዳም ልትሉ ነው? እስቲ እንግዲህ ኑ ዘረኛ ምናምን በሉን። እንደዛም ከሆነ እንግዲህ ይመቻችሁ። ምንም ግን ኮምፕሮማይዝ አናደርግም። ካልቸር ስለሆነ አረቄ አይጎዳም ማለት አይደለም። ካቲካላ አይጎዳም ማለት አይደለም። መርዝ ነው፣ ያጠፋል። ውስጥን ሳምባህን ብጥስጥስ ነው የሚያደርግልህ። እንዴ በየመንደሩ ገብታችሁ ቼክ አታደርጉም እንዴ? ስንቱ ከሰውነት ጎዳና ወጥቶ ፓስታ ስቲኪኒ በጸሎት የቆመ ፓስታ መስሎ የሚሄድ ስንት ሰው ነው ያለው? ኧረ እባካችሁ እንዴ ምንድነው በዚህ ልክ ለትውልድ ኬር አለማድረግ? ሰላም። ስለ ጉደኛው ፓስተር ተዘራ ያሬድ ደግሞ ዛሬ ልንገራችሁ። ለ12ኛ ጊዜ ፍርድ ቤት ወሰነበትና በቃ ከዛ በኋላ የትም ቦታ ሄዶ ማንቀሳቀስ በማይችልበት ደረጃ ነው የተወሰነው። ፍርድ ቤቱ ሲወስን ደግሞ የቀነ ገደብ ሰጥቶ በዚህ ቀን ውስጥ ዕቃህን አውጣ፣ በዚህ ቀን ውስጥ ዕቃውን ካላወጣ ይልና ለአካባቢው ፖሊስ፣ ለክፍለ ከተማውና ለዛ ወረዳ ላለው የፖሊስ ኃላፊ፣ ለመስሪያ ቤቱ፣ ለመስተዳድሩ፣ ለዛች አካባቢ ያሉ ባለስልጣኖች ትእዛዝ ሰጠ። ምንድነው የሰጠው? ሰውየው ዕቃውን ካላወጣ ዕቃውን አውጥታችሁ ሌላ ቦታ በማስቀመጥ ዕቃውን ስታወጡ ደግሞ ካስቸገራችሁና አምባጓሮ ከፈጠረ በማሰር የፍርድ ቤቱን አስፈጽማችሁ በዚህ ቀን እንታሳውቁ ብሎ ቀን ወስኖ ሰጣቸው። ሰው ይሄን የመጨረሻ ፍርድ ካየ በኋላ ሰዎች የገነቡትን ቤት በእንትን መቆራረጥ ጀመረ። አፍርሶ አወዳድሞ ሊሄድ ማለት ነው። ከዚህ በፊት ግን ፍርድ ቤቱ ምንም ነገር ሳትነካ አውጣ ብሎ አዞታል። ማፈራረስ ሲጀምር አይ ሊወጣ ነው ምናምን ተብሎ አታፍርስ ብሎ ይሉታል ማለት ነው። የሆኑ የአካባቢ መስተዳድሮች ምን ሲሉት እንደገና ዞረና በሌላ መንገድ በሬጅስትራር በኩል የሆነ ያ እግድ ሊወጣበት የማይችል ነው። 2-3 ጊዜ ታግዶ የመጨረሻው ፍርድ ቤት ከዚህ በኋላ እግድ እንዳይወጣበት የወሰነ ጉዳይ ነው። የሆነ ሬጅስትራር የማይገባ ነገር በማድረግ ፋይል ከፍቶ ለዳኛ አቀረበውና ታገደ እስከ 28 ድረስ። እቃዎቹን እንኳን ሲያወጣ የሰውየውን ንብረት አውድሞ ድምጥማጡ አድርጎ የሰይጣን ስራ ሰርቶ መውጣት ነው የሚፈልገው። ግን የአገልጋይ ነኝ የሚለው ይሄ ሰውዬ እኔ የደባበኩለት ነገር አለ በጣም ብዙ። ምክንያቱም በዛ እምነት ውስጥ ስላለሁኝ አሳፍሮኝ ያልተናገርኳቸው ብዙ ወንጀሎች አሉ። እሱ የተከሰሰባቸው በጣም ብዙ ደረቅ ወንጀሎች አሉ። ከነዚህ ሰዎች ጋር የተያያዘ እንዳይመስላችሁ ሌላ የውጭ ክስ ወንጀል፣ በቃ የሚያሳፍሩ ወንጀሎች። ሁሉንም ነገር በገንዘብ ይዟቸዋል ፋይሎቹ። እና ምን ይላሉ እዛ በቃ ፋይሎቹ ተጠናቅተው ምን ብሎ ምንም ያለቁ ነገሮች ናቸው። ግን የሆኑ ባለስልጣኖች ይሄን ነገር እንዳትነኩ ስላሏቸው እነዛ ባለስልጣኖች ወይ እስኪባረሩ እስኪነሱ ነው የሚጠብቁት ባለሙያዎቹ። የእውነት ከድሮ ስንሰማ ጴንጤ በእንደዚህ አይነት አረመኔነት በእንደዚህ አይነት ክፋት እኮ ስሙ ሲነሳ አላውቅም። የእውነት በጌታ ሳልሆን እንኳን በፊት ጴንጤ እኔ የማውቀው ጴንጤ ስለ መጠጥ ሲነሳ እሱ ጴንጤ ነው፣ አይጠጣም። ስለ ክፋት ሲነሳ እሱ ጴንጤ ነው፣ አያደርግም። ስለ ስድብ ሲነሳ እሱ ጴንጤ ነው፣ አይሳደብም። ስለ የሆነ ነገር ሲነሳ ኔጌቲቭ ነገር እሱ ጴንጤ ነው፣ እንደዛ አያደርግም ሲባል ነበረ። አሁን ግን ለምንድን ነው እንደዚህ የተደረገው? ጴንጤ ስለሆነ ነዋ። ለምን እንደዚህ ያደረገ? ነብይ ስለሆነ ነዋ። ለምን እንደዚህ ያደረገ? ፓስተር ስለሆነ ነዋ። ነገሩ እንዳለ ሪቨርስድ ሆኗል፣ ተቀይሯል፣ የተገላቢጦሽ ሆኗል። በኢየሱስ ክርስቶስ ስም የእውነት እንደውም ያልተነገሩ በጣም ብዙ ክፋቶች አሉ እኮ። በጣም ብዙ አረመኔነቶች እኮ አሉ።
ድህነት ኃጢአት ነው። እግዚአብሔር ፖቨሪቲን ይጠላል። እኛ እያልን ያለነው የእግዚአብሔር ሕይወት በአንተ ዘር ሆኖ የገባው ለብልጽግና፣ ለጤንነት፣ ለክብር ነው። አያችሁ፣ ከፊት ለፊታቸው የተቀመጠውን ምግብ አስቀምጠው እግዚአብሔርን ያመሰግኑታል። አሁን እነኚህ ኃጢአተኛ የተባሉት ማለት ነው። ያ እንግዲህ ገንዘብ ያለው ደግሞ አፉን ሞልቶ ተኮፍሶ ድህነት ኃጢአት ነው ይላል። ክፎች አረመኔዎች እኮ ናችሁ፣ አረመኔዎች። ለምንድን ነው በሳይለንት ሞድ መቀጠል የፈለጋችሁት? ለምንድን ነው ቪዲዮ መስራት ያልቻላችሁት? ለምንድን ነው ይሄንን እንቅስቃሴያቸው መቃወም ያልቻላችሁት? ምን እስኪያመጡ ምን እስኪፈጥሩ ነው የምትጠብቁት? እግዚአብሔር አንተን ሊቀበል እግዚአብሔር አንተን ሊወድበት የሚችል ምንም ምክንያት የለው። ምንም አታስመስሉ። እንዲህ ስላልን ውይ ምን ይመስላችኋል? እንደዚህ በቃ ማይኮንም ዘማሪ ኮንን ወደ ላይ ይመስላችኋል? ይሄ ኃጢአተኛ ሳለን ከተወደድን በኋላ የመጣ ስታይል ነው። እሺ እንጂ እንዲህ ያልከውን ዳንኪራ ቤት ነበር የምታስነካበት። ምንም አይኔ ዳንኪራ ቤት አልሄድም ብትል ግፋ ቢል ደግሞ ጥምቀት ተባረ ሄደ እመነው ወድሽ ነበር እንደ መቀነት ከዚህ አታልፍም። ይኸውልህ ፍቅር እወድሃለሁ እጅግ ከተወደድክ በኋላ ነው። አታስመስል፣ አታጭበርብር። ይኸውልህ እንተዋወቅ የለ እንዴ? አንተን ለማብራራት እኮ ሌላ ሰው አልፈልግም፣ ራሴን ማወቅ ነው አይደለም እንዴ? በቃ ስለኔ ካወራው ስላንተ ነው። ምንም አንተ ከኔ አትሻል። የእውነት በጣም ብዙ ነገር ውስጥ ዲፕ ገብቼ ላለማውራት የምሞክረው ለዚህ ነው። የእውነት እኔ እስከነሱ በምን ተሽዬ ታይቼ ነው የሚለው ነገር ስለሚያሰጋኝና የእውነት ደግሞ ሁላችንንም እግዚአብሔር በምህረት አይኖቹ ስለሚያየን ነው በጣም ዲፕ የሆነ የማያቸውን ድካሞቻቸውን የማልናገረው በማስረጃ የያዝናቸውን ነገሮች ሚዲያ ላይ የማናወጣው እንጂ እግዚአብሔር ምስክሬ በጣም የሚያስጠሉ ለአይን የሚደብሩ ጆሮ ጭው የሚያደርጉ ስንት መረጃዎች ነበሩ። በጣም ብዙ ነገሮች ማለት ነው። እግዚአብሔር ዛሬም በምህረት አይኖቹ ያያቸዋል ብዬ ስለማምን እንደዚህ አይነት ሰጣ ገባ ውስጥ አልገባም። ዴቭ የተባረከ አገልጋይ ነው። የለኝም ትንቢት አለኝ የሚል ሰው እና መጨረሻ የት ልታደርሰን ነው ተብሎ ይጠየቃል። ማድረሻው ትምህርት ስለሆነ እኔ የምትሉት አይገባኝም። ኢየሱስ ሰው አምላክ ምን እኔ አይገባኝም፣ ግን ሃሌሉያ ጸልይልሃለሁ ካለ የት ነው የምትደርሱት? ተያይዛችሁ ከዛ ማን ነው ሰውየው? ወዴት ነው እየሄዳል? አባቶቹም ያውቁትን እሱ እንዴት አላወቀም? የሞቱለትን ትምህርት እሱ እንዴት ረሳው? እንዴት አያውቀው? እና የሰውዬ ማን ነው? ከየት ነው? ወዴት ነው መድረሻው? በጣም የተባረከ እጅግ በጣም የተባረከ የሚገርም የሚደንቅ አገልጋይ ነው በነገራችን ላይ። እና ብታደምጡት የምታተርፉት የትኛውም ሃይማኖት ውስጥ ያላችሁ ሰዎች የእውነቴን ነው የምላችሁ፣ ብታደምጡ ታተርፋላችሁ። ነፍሳችሁን ነው የምታተርፉት። የእውነት ከልባችሁ ነው የክርስቶስን ትምህርት ተምራችሁ ለነፍሳችሁ እረፍት የምትሰጧት እና ከክርስቶስ ትምህርት በላይ ለነፍሳችን የሚያስፈልጋት አሁን ላይ ምንም ነገር የለም። የእውነቴን ነው ብላችሁ በእኔ መረዳት አይደለም። ይሄ የመጽሐፍ ቅዱስ እውነት ነው። የክርስቶስ ትምህርት ይቀድማል። ቤዝ ነው፣ ቤዚክም ጭምር ነው። የክርስቶስን ትምህርት ማስቀደም የክርስትና ግዴታችንም ጭምር ነው ብዬ አስባለሁ። እውር ማብራት፣ ሽባ መተርተር፣ የሞተ ማስነሳት ወንጌል አይደለም። ወንጌል የታረደው በግ ኢየሱስ ነው። ሽባ መተርተር፣ እውር ማብራት፣ የሞተ ማስነሳት የወንጌል ድምቀት ነው። በክርስቶስ አምነው ለዳኑ ደግሞ ምንም ትርጉም አይሰጥም። ምልክትን ለሚሹ ላልዳኑ በውጭ ላሉ እንጂ። ሲጀመር ሽባ መተርተሩ ላይ አምናለሁ። እሺ ይተርተር። ለምን ይተረተራል? ጥያቄ ነው። የሞተ ይነሳል? አይነሳም። ለምን ይነሳል? ኖሮም ያልሰራ ሰውዬ ተነስቶ ምንም አያመጣም። ይሙት ምንም አያመጣም። እዛ ላይ ምንም አሁን ወንበር አንሰብርም። የሞተ ለምን ይነሳል? እኛም በጣም እየተቸገርን ስለሆነ ነው። እዚህ ጋር አንድ ሽባ ሲተረተር የለም። ከሽባው መተርተር በስተጀርባ የሚድኑ ነፍሳትን ማየት አለብኝ። በክርስቶስ አምነው ለዳኑ በአባቱ መንግስት ርስትና ወራሽ ለመሆናችን ማረጋገጫ ለተሰጠን ለኛ ምን ትርጉም አለው? እግዚአብሔር ሂናውስ ዋት ቱ ዱ በነገራችን ላይ ምን እንደሚያደርግ
ለምን እንደሚያደርግ የሚያውቅ ሚዛናዊ የሆነ ጌታ ነው። he do it on purpose በዓላማ ነው የሚያደርገው። በሱ በምድር ላይ በነበረው ምልልስ እንኳን የተረዳሁት ኤኒቲንግ ለክብሩ መገለጫ ይሆን ዘንድ ነው የሚያደርገው። ሰዎች አይተው አምላክ እንዳለ እግዚአብሔር ስራ ላይ እንዳለ እንዲረዱ ነው የሚያደርገው ነበር። ብዙዎች ለካው ይሄ ትክክለኛ ጌታ ነው እሱ ያ እውነትም የተባለው መሲህ ነው ብሎ እንዲቀበሉት እስኪያደርግ ድረስ ነበር እሱ ሚራክለስ የሆኑ ነገሮችን ሲያደርግ የነበረው። he do it on purpose ወንጌል ደግሞ ክርስቶስ ኢየሱስ ነው። በሉ እናትና አባቴን ትቼ ከባሌ ከኢየሱስ ጋር ተጣብቄያለሁ፣ አንድ ሆነናል፣ እምቢ አልፈልግም በሉ። አሁን አንድ ሜሬጅ ውስጥ ገብተናል፣ አንድ ትዳር ውስጥ ገብተናል። በክርስቶስ ውስጥ የገባነው ትዳር አለ። ሰው እናትና አባቱን ይተዋል እንዴ? ኦን ፐርፐዝ መጣመም ምንም ብዙም አስፈላጊ አይደለም። እና በጣም እቺ ቪዲዮ በጣም የቆየች ቪዲዮ ናት። በነገራችን ላይ አሁን እንደ ማይክሮዌቭ የቆየ የቆረፈደ ያደ ነገር እያመጣችሁ ሚዲያ ላይ ነካ የምታደርጉ ሰዎች ግን እናንተ የተመታችሁ ሰዎች ናችሁ። ከምሬን ነው የምላችሁ። እዚህ ጋራ ሊናገር የፈለገው ነገር በክርስቶስ ኢየሱስ ከእግዚአብሔር ጋራ እንዴት ኢንጌጅ እንዳደረጉ ያንን ነው ማስተማር እየፈለገ የነበረው። በነገራችን ላይ ይሄን ማስተዋል የሚከብደው ሰው ነው ብዬ የማስበው ሰው አይደለም ፓስተር አሊ ኡመር ማለት ነው። ከዛ ውጪ ግን እነሱ አጣሙ አሁን እያወሩት እንዳለው አይነት መንገድ ስላልሆነ በዛ መንገድ ተረዱት። ግን በሻላችሁ መጠን ደግሞ እያስተማራችሁ ያላችሁ ሰዎች ለምን እንደዚህ አይነት ቃላቶች ለምን እንደዚህ አይነት ኤግዛምፕሎች ተጠቅማችሁ ለማስተማር እየሞከራችሁ እንዳለ ብዙ አይገባኝም። ከዚህ በፊትም ዶክተር ስዩም አንቶኒዮስ ኢየሱስ ክርስቶስ ሴክሹዋል ዲዛይር አለው ብሎ የተናገረው ነገር በስንት አይነት መልኩ ተተርጉሞ በዚህ ሰው ላይ ተቃውሞ ሲያስነሳበት እንደነበረ ሁላችንም የምናውቀው ጉዳይ ነውና አንዳንዴ ከአንደበታችሁ የሚወጣው ቃላት ላይ ብትጠነቀቁ ባይነኝ እኔ በግሌ። ክፉ አንደበት መቆሚያ የሌለው የመከራ ምንጭ በሰው ዘር ላይ ይከፍታል። ክፉ አንደበት ከራሳችን አልፎ ምንም በማያውቁ ምንም በማይመለከታቸው ልጆችና የልጅ ልጆች ላይ የመሄድ ብላድ ላይን ፓወር አለው። የመጀመሪያው ቪዲዮ ትዝ ይላችኋል አይደለ? በህፃናቶቻቸው ላይ በልጆቻቸው ላይ እየዘሩ ያሉት መጥፎነት እየጋቷቸው ያሉትም መርዝ አያችሁ አይደለ? ይሄ ብለድ ላይኑን ጠብቆ የመጣ ስፒሪት ነው። አንደበታችሁን ከክፉ ጠብቁ። መጽሐፍ ቅዱስን ሲናገር አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው የእርሱ አምልኮ ከንቱ ነው ብሎ ይላል መጽሐፍ ቅዱስ ማለት ነው። ክርስቲያን ሲያረጅ በመንፈሳዊ ህይወት ሲዳከም በምን እንደሚታወቅ ህይወት ሲያረጅ በወንጌል መደነቅ ያቆማል። ክርስቲያን ሲያረጅ ህይወቱ ሲዳከም በዚህ አስገራሚ ጸጋ መደነቅ ያቆማል። በዚህ ወንጌል ብስራትነት መደነቁ ያቆማል። ሰበር መሆኑ በህይወቱ ይቀራል። ሌላ ወሬ የለም አይነት ኑሮ ይኖራል። ተጨማሪ ነገር የለም ይላል። እኛ ተጨማሪ ፈላጊዎች አይደለንም። ተገርመን አልጨረስንም ገና። ከፍ ያለው ንጉሥ ዝቅ ብሎ አገኘን። ክብር ለእግዚአብሔር ይሁን። ሁልጊዜ በወንጌል የሚገረም ህይወትን ይመልስላችሁ እግዚአብሔር። ሁልጊዜ በዓል እየጠበቅን ሳይሆን አትልመዱ። ኢየሱስን አትልመዱ። ከፍ ያለው ጌታ ዝቅ ብሎ መውረዱን አትልመዱ። የተገለጠላችሁን ጸጋ አትልመዱ። እጅ እየዘረጋ የሚያመልክ ሰው ሁኑ። ተንበርክኮ የሚያመልክ ሰው ሁኑ። የሚገረም የሚደነቅ ሁኑ። እውነት አሁን እኮ ሊትራሊ እያየን ያለነው ነገር ይሄን አይደለ? እንዴት ነው ይሄ ነገር ብቻ አልበዛም? ኢየሱስ አልበዛም? ቤተክርስቲያን ውስጥ ምናምን የሚሉ አይነት ጄኔሬሽን እየመጣ ያለ አይመስላችሁ? እንዴት ነው ኢየሱስ ብቻ ነው ዛሬ የሚሰበከው? ትንሽ ቆይቶ የሆነ የፈውስ ምናምን የትንቢት አገልግሎት የለም? አይ እንደዛ ከሆነማ ቸርችቷ እኮ የነቢያቶች ተቃዋሚ ናት ማለት ነው። ቸርችቷ በጸጋ ስጦታዎች አታምንም ማለት ነው የሚሉ ነወለሎች እኮ መጥተዋል። በነገራችን ላይ እነኚህ በመንፈሳዊ ሪየልም ላይ እድገት ውስጥ ያሉ አይደሉም፣ ቀንጨራ የሆኑ ሰዎች ናቸው። እንዳትሸወዱ። አረጀው መጽሐፍ ቅዱስ ወይስ እንደወረደ እያለ እንዳያታልላችሁ። ናውረድ በሉት፣ ጆሮን ይዛችሁ አስወርዱት። መድረክም ላይ ቆሞ ካለ ማለት ነው። ኤክስኪውዝ አናደርግም ከዚህ በኋላ። ኤክስኪውዝ ማድረጋችን ምን አይነት ዋጋ እያስከፈለን እንዳለ እያያችሁ ነው አይደለ? ምን ያህል ትውልድን ከቤተ ክርስቲያን እያባረረ እንዳለ እያያችሁ ነው። በነገራችን ላይ እኛም ያለነው ማለት ነው ሰው አይተን ስላልመጣን ነው። ሰው አይተን ቢሆን ኖሮ ቆየ ከወጣን። እቺ ፕሮቴስታንት የምትባለው ሃይማኖት ብትንትኗ ከወጣች ቆይታ ነበር። ኢየሱስ ክርስቶስ በአካሉ አንድ አድርጎ ሰብስቦ ገጣጥሞ አቆይቶን እኔን እያያችሁ ኑሩ ክረሙ ብሎ ነው እንጂ በነገራችን ላይ ኢየሱስን እንድናየው ልባችን የበራልን የተከፈተልን ባንሆን ኖሮ ዛሬ እዛ የለንም ነበር።
ስፔሻሊ የኔ አይነቱ ወይ ኤቲስት ነው ወይ ኃይለኛ የክርስቶስ ተቃዋሚ ነው። በቃ ዛት ሲት እኮ ሊትራሊ ለከፋ ነው የሆነ ኢየሱስ ሲባል የምትናደደው ያስገባኸው ደባል ነው። እሱ ደግሞ በእግዚአብሔር ፊት እንድትጾም ድፍረት አይሰጥም። ምክንያቱም ማንም ሕይወት ሊሆን ስለማይችል የሞተልህ ኢየሱስ ነው። ዋጋን የከፈለው ኢየሱስ ነው። እግዚአብሔር ዘመንሽን ይባርክ። ሁላችሁም በነገራችን ላይ ወንጌል ስርጭት ላይ ያላችሁ ሰዎች ተሰማርታችሁ ያላችሁ ሰዎች ጌታ ዘመናችሁን ይባርክ። እንወዳችኋለን። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። ሁላችሁም እንደተማራችሁበት እንዲሁም እንደተዝናናችሁበት ተስፋ አደርጋለሁ። ቁም ነገርም ጨብጣችሁበታል አምናለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ላይክ፣ ሰብስክራይብ ያላደረጋችሁ ሰዎች ማድረጋችሁን እንዳትረሱ። ይመቻችሁ።